አንዱ ደግሞ የኔ ነው። ከዛ ውስጥ የደረሰን ትወስዳለህ። ከ3 ወረቀት ውስጥ 2 ውስጥ የኔ ብር ነው የተጻፈው? እንደዛ ከሆነ ጥሩ፣ ምንም አያስፈራም። አባዬ እንዴት ነው? ዝም አለህ? እያስማማኝ ነው። እና ምን አልከው? እጣ ላወጣ ነው አልኩት። ቲና በአቋራጭ የቤት ባለቤት ለመሆን የሄደችበት ርቀት ዋጋ እያስከፈላት ይገኛል። ዛሬ ላይ ቤቴን ለቃችሁ ውጡልኝ፣ ይኸው ፈርሜ የሰጠኸኝ ወረቀት ይኸውና በስሜ አዛውረህልኛልና ከዚህ በኋላ በቤቴ ምንም አይነት መብት የለህም በማለትም እንደተለመደው እየጨፈረች ነበረ። ሆኖም ሽማግሌው ቲና እስኪ አምጪው ያሽውን ወረቀት በማለትም የሰጧት ወረቀት ፎርጅድ እንደሆነ የሚያስረዷታል። ይህንን ተከትሎም እንግዲህ ከእሷ ጋር መኖር አልፈልግም፣ ያችን ቲና አስወጣልኝ በማለት ለልጃቸው ለካሌብ ይነግሩታል። ካሌብም የአባትየውን ትዕዛዝ ያከብራልና ሻንጣዋ ተስተካክሎላት እንግዲህ ቲና ወደ ፈለግሽው ቦታ መሄድ ትችያለሽ በማለት ከዚህ በኋላ ቲናን እንደማይፈልጋት በግልጽ ይነግራታል። ይህንን የሰማችው ቲና ግን እባካችሁን ታገሱኝ፣ ቤት እስከምፈልግ ድረስ አሁን የት ወድቃለሁኝ? ካሌብ ሚስትህ እኮ ነኝ፣ እንዴት በዚህ ደረጃ አወረድከኝ? በሚልም እየተናገረች ነው። ቀልደኛ፣ ህግ አፍርሰሽ ሚስት ነኝ ትያለሽ ወይ እያለ የሚሳለቅባት ገብቷል። በሌላ በኩል ዳኒ ቃሌን ጠብቅ ያለሁኝና ገንዘቡን አስረክበኝ እያለ ሽማግሌውን እየተለማመጠው ይገኛል። ሽማግሌውም እንግዲህ እድሎችን መሞከር ይገባሃል፣ 3 ወረቀቶች አዘጋጅልሃለሁ፣ ከዛ ውስጥ አንዱ ባዶ፣ አንዱ የኔ ድርሻ፣ አንዱ ደግሞ ያንተ ነው፣ ከዛ ውስጥ ያንተ እጣ ከወጣልህም ትወስዳለህ ማለት ነው በማለትም አጣብቂኝ ውስጥ ከተውታል። በስከ መጨረሻም ከተደረደሩ ወረቀቶች ውስጥ ዳንኤል ያነሳው ባዶ ወረቀት ይመስላል። ለማንኛውም የዛሬው ትሁት ድራማ ክፍል 31 አብረን የምንከታተል ይሆናል። እንግዲህ ከመግቢያ እንደሰማችሁት አዳዲስ ነገሮች ተፈጥረዋል። ቤቴን ውጡልኝ ማለቷ ያመጣባት ጣጣ እስኪ አብረን እንመለከታለን። አብራችሁኝ ቆዩ። ቲና በባለፈው ክፍል ለካሌብና ለአባባ ልብሶችን አስተካክላ በአንዲት ትንሽዬ ሻንጣ በማድረግም ቤቴን ለቃችሁ ውጡ በማለትም ጣቷን ቀስራ ነበረ ከቤቷ ልታባረራቸው ያሰበችው። ይህ ቤት እኮ የኔ ነው አሉ አባባ። እሷ ግን መስሚያዋ ጥጥ ሆኗል። ዳንኤል ባነሳችው ጥያቄ በጣም ተደናግጦ ቲና ተረጋጊ ማለት ቀጥሏል። እሷ ግን ለምንድነው የምረጋጋው? ይውጡልኝ ካሌብ፣ አባት ግን ይዘህ ውጣ በማለትም ትናገራለች። ቤታችን እኮ ነው አንወጣም አለች። ይህኔ ፖሊስ አመጣለሁ በማለትም እየተመናቀረች ፖሊስ ለማምጣትም እቅዱ ነበራት። ነገር ግን ቲና እስኪ ያሽውን ወረቀት አምጪው፣ ይኸውልሽ ከዚህ ጋር ተመሳሳይ ነው፣ እሱ ያሽው ፎርጅድ ነው፣ ይሄ ደግሞ ኦሪጂናሉ ነው ብለው ከባዱን መርዶ ምን ያህል በስተጀርባዋ ድራማ እየሰሩባት እንደሆነ ዛሬ ላይ ይነገራታል። ወደ ክፍል በማምራትም ልቅሷን ተያዘችው። ወይኔ ቲና ተበላው፣ ምን ያህል እያሴሩብኝና እየተጫወቱብኝ ኖሯል እያለችም ቷንም ሆነ ፊቷን መቧጠጥ ትጀምራለች። ይህኔ ዳንኤልም ድሮም እኮ ብዬሽ ነበር አልሰማም ብለሽ ነው እንጂ እንግዲህ ነገሩ አንድ ጊዜ ሞቷል፣ ለማንኛውም ግን ተረጋጊ እያለ ሊያረጋጋት ሞክሯል። እሷ ግን ህልማችንስ ያቀድነውስ እያለች መምሰልሰሏን ቀጥላለች። በዚህ ሁኔታ ሌሊቱን ስታለቅስበት ያደረችው ራሷን ታማ ግጥም አድርጋ አስራለች። ካሌብ አብሯት አልተኛም። ጠዋት ሆነና ዳንኤል እንዴቱና እንዳደረችም ሄዶ ወደ መኝታ ክፍል ይጠይቃታል። እንዴት ነው ካሌብ አልመጣም ወይ ይላታል። ካሌብ አልመጣም፣ ምናልባትም ሳሎን የተኛ ይመስላል። ሆኖም ቲና የሰራችውን ስህተት እንዴት አድርጋ ልታርመው እንደምትችል ዳንኤል እባክህን አሁን ምከረኝ፣ ምንም ብትል እሰማሃለሁ ትላለች። ያኔ እኮ በተደጋጋሚ ነግሬሽ ነበረ፣ አንቺ ግን አልሰማማልሽ፣ ከወትሮ በተለየ የማላውቃት ሴት ሆንሽብኝ፣ ጸባይሽ ሁሉ ተቀየረ እያለም እየነገራት ነው። ቲና ለምን እያወቅ በግልጽ አልነገርከኝም በማለት ጥያቄዋን ታስከትላለች። እሱም የሆነ ጥርጣሬ እንዳየ እንጂ ነገሩን በግልጽ እንደማያውቅም ይሸመጥጣታል። ዳንኤልም እንደተለመደው ከትሁት ሄዶ ስለ ቲና ጉዳይ ያወራት ነበረ። እናም እኔማ በጣም ነው ያሳቃችሁኝ፣ ለማንኛውም እስኪ ሻንጣዋን ላስተካክልላት በማለትም እየተሳለቀች ወደ መኝታ ክፍሏም ታመራለች። እንዴት ሆነሽ አደርሽ? እንዴትስ ቻልሽው? አለቻት። ይኸው አንቺማ የልብሽ ደረሰ፣ አሁን አሸንፈሽኛል፣ ለማንኛውም አሁን ደስታሽን ለመግለጽ ነው ወይ ወደ ክፍሌ የመጣሽው? በማለትም መጨቃጨቅ ትጀምራለች። እኔ እንኳን መኝታ ክፍል ላስተካክል ነው የመጣሁት፣ ለማንኛውም ግን ክፍሉን ለቀሽ ውጭልኝ አለቻት። እሷም አልወጣም፣ ጭራሽ አንቺ ልታስወጪ ነው ወይ ያለች መጨቃጨቅ ትጀምራለች። እንደውም እኮ ቤቱን እስከና አንደኛው ድረስ ለቀሽ ልትወጭ ነው፣ እንዳንቺ ዛቻና ማስፈራሪያ ቢሆን ይሄኔ እኮ አውጥተሽ ጥለሽን ነበረ፣ ለማንኛውም አሁን ክፍሉን ለቀሽ ውጭ በማለትም ትሁት አሸነፈቻት። ክፍሉንም ለቃ እንድትወጣ አደረገቻት።
እዚህ እየተናደደችና እየጮኸች ሳለም ዳንኤል ምን ሆነች ነው በማለትም ይጠይቃታል። ይች ልጅ እኮ በጣም አበዛችው፣ አሁንማ ይባስ ብሎ የሷም ጭቅጭቅ ብሶኛል እያለች እየተናገረች ነው። ብትሰሚያት ጥሩ ነበረ፣ የትሁት ምክር ይጠቅምሻል በማለት ይነግራታል። ራሽ ከሰራተኛ አሳነስከኝ በሚል መርመጥመጥ ትጀምራለች። በሌላ በኩል ሽማግሌውና ካሌብ ወደ ውጭ ወጥተው ተገላገልናት ይላሉ አባባ ከቤታቸው የወጣች ስለመሰላቸው። ካሌብም ቀጠለ። ቲና እንዳልወጣችና ከቤት እንዳለችም ይነግረዋል። እንግዳውስ እሷ ካለችበት ቤት እኔም መኖር አልፈልግም፣ ቀስ ብለ ያችን ልጅ አስወጣልኝ በማለትም አባባ እንዲህ አይነት አስመሳይና ክፉ ሴት ቤታቸው ማኖር እንደማይፈልጉም ይገልጻሉ። ይህ ከመሆኑ በፊት ዳንኤል ራሱ እኔ እዚህ ቤትም እንዴት ብዬ ስኖራለሁኝ? እህቴ በጣም አሳፋሪ ስራ ሰርታለች። ዛሬውኑ አላድርም፣ ከጓደኛዬ ቤት ሄጄ ማደር ነው የምፈልገው በማለትም ለሽማግሌውና ለካሌብ ይነግሩታል። ይህኔ ሽማግሌውም ከሷ ድርጊት እስካልተጨመርክ ድረስ ምን አገባ፣ ዝም ብለህ ተቀመጥ በማለትም ያጽናኑት ገብተዋል። በዚህ ሁኔታ ዳንኤል አሁን ወደ እነሱ እየቀረባቸውና ረኛ ተግባር እንደሰራች አድርጎ ሲኮንናት ነበረ። ሆኖም ይህንን ተከትሎ ለትሁትም በሚነግራት ሰዓት አንተም እኮ ከቤቱ ልትካፈል ነበር፣ እጅን ታጥበ ከደሙ ንጹህ ነኝ ለማለት ትፈልጋለህ እያለችውም ነበረ። ሆኖም ዳንኤል አይ እኔ እንኳና በቤቱ አስፈራርታ የምትቀበለውን ገንዘብ እንጂ ቤቱንማ በፍጹም አላሰብኩም እያለም ይገልጽላታል። ወደ ዳንኤል አሁን ከፍተኛ ጭንቀት ስላለበትም ተስፋዬ ምንድን ነው እያለ ትሁትን እየጠየቃት ነው። ትሁትም ያው የተዋሸልህ 4 ሚሊዮን ብር ነው በማለትም ነገረችው። 4 ሚሊዮን ብር ይሰጠኛል ብለሽ ታስቢያለሽ? አዎ እንግዲህ አባዬ እሰጥሃለሁ ካለህ መጠበቅ ነው። ዳንኤልም ቀጠለ። አባባ የዋሸልኝን ገንዘብ ካልሰጠኝ እኮ ሳላገባ ማርጀቴ ነው ይላል። እንዴት እንደዚህ አይነት ሀሳብ ታስባለህ? አንተ ወንድ ልጅ ነህ፣ ሰርተ መለወጥ ስትችል ለምን የአባባን ገንዘብ ለመጠበቅ ፈለግህ? በዛ ላይ ኤደን ከአባባ ተረጥበህ ሳይሆን ዝቅ ብለህ ሰርተህ እሷን እንድታኖራት ነው ፍላጎቱ ያላት። አንተ ግን ለምን በዚህ ልክ ወረድክ? እያለችም በጣም እየተቆጣችውና እየመከረችው ነበረ። ሆኖም ይህንን ተከትሎ ዳንኤል ግን በጣም በሚያሳዝን ሁኔታ አእምሮውን እንዴት እንዳሳነሰው በጣም ይገርማል። ማለትም ምንም አይነት አማራጭ እንደሌለ ስራ መስራት እንደማይችል አድርጎ ነበረ ራሱን ዝቅ አድርጎ ሲገልጽ የነበረው። አንቺ ሴት ሆነሽ ሰው ቤት ተቀጥረሽ እየሰራሽ ነው፣ እኔ ግን የት ልቀጠር እችላለሁ? በማለትም ቢሮውን መመልከት ተስኖት አሁንም የሽማግሌውን እጅ በተስፋ እየጠበቀ ይገኛል። አባባም ቲናን ካላስወጣልኝ እዛ ቤት እኔ ማኖር አልፈልግም ስላሉ አሁን ካሌብ እንደገባ ነበረ ቲና ትውጣ ልብሷን አስተካክይላት በማለት ለትሁት ያዘዛት። ትሁትም ልብሶቿን አስተካክላ ይኸውልሽ ቲና መሄድ ትችያለሽ በማለትም አሁን ትሁት በጣም በቀሏን እየተወጣችባት ትገኛለች። ና ግን የት ነው የሚሄደው? የትስ ልውደቅልህ እያለች መጨቃጨቅ ትጀምራለች። መሄድ የፈለግሽበት ቦታ ጥርግ ማለት ትችያለሽ በማለትም ካሌብና አባባ እሷን ማየት እንደማይፈልጉም ይገልጹላታል። እሷም እባካችሁ ቢያንስ የተወሰነ ሰዓት ታገሱኝና ቤት ፈልጌ እወጣላችኋለሁ አለች። እንግዳውስ እዚህ ቤት መቆየት ከፈለግሽ የሰራተኛ ቦታውን ተክተሽ የኩሽና ስራዎችን እየሰራሽ ጧጧት ቁርስ እያቀረብሽ ትቀመጫለች ተብላለች። ዳንኤልም ታዲያ ምን አሉሽ ይሆን እያለ ቲናን ጠይቋት ነበረ። ቤታቸው ሊያባርሩኝ ነበር፣ ነገር ግን ቤት እስከምፈልግ ድረስ ጠብቁኝ ብያቸዋለሁ፣ እስከዛ ድረስ በሰራተኝነት ያለሽ ተብያለሁ እያለችም ነገረችው። ዳንኤልም ግዴታ ነው የተቀጣሽውን ቅጣት መወጣት ግድ ይልሻል፣ እናም ጧጧት እየተነሳሽ ምግብ ስለምትሰሪ አሁን በጊዜ ተኚ በማለትም ያው እንግዲህ ሰራተኛ ቦታውን ተክታ መስራት እንዳለባትም ይገልጽላታል። እንግዲህ ይህን ተከትሎ ትሁትም ስራ እንዳሰሪ እሷ ትስራው ተብሎ ቴሌቪዥን ጣቢያዎችን እየቀያየረች እየተመለከተች ነው። በዚህ የተናደደችው ቲና ይህ እኮ ሳሎን እንጂ ኩሽና አይደለም አለቻት። ይገባኛል፣ ነገር ግን የኩሽና ስራው በአንቺ ተተክቷል በማለትም አሁን የእመቤትነቱን ድርሻ ትሁት ወስደዋለች። ቲናም ትሁት እንደተለመደው ቁርስ እንድትሰራላትም ትጨቃጨቅ ገብታለች። ትሁትም የወጣውን ህግ አታውቂም እንዴ? ሽና ራስሽ ሰርተሽ መብላት ትችያለሽ በማለት ምግቡን እንደማሰራ ትነግራታለች። ከዛም በዚህ እየተናደደች እየተንጨረጨረች ከዳንኤል ጋራ ውጭ ወጥተውም እራበኝ ይኸው ቁርስ እኮ አልሰራም ማለች እያለች መነጫነች ትጀምራለች። ዳንኤልም እንዲሁ ርቦታል። እንደመጡም እባክሽን ትሁት ቁርስ ስሪልኝ እያለች መለማመጥ ጀምራለች። በፍጹም አልሰራም ማለች። እሷ በልታ ያስተረፈችውን ምግብ የሚመገቡ ከሆነ ልታቀርብላቸው እንደምትችልም ጠየቀቻት። ቲና የሷን ትራፊ በፍጹም አልበላም በማለትም ትናገራለች። ዳንኤል አረኔስ በላለሁ በጣም ራብ እርምጥምጥ አድርጎኛል እያለም ትሁት ያስተረፈችውን ምግብ ይበላል። ይህንን ያየችው ቲና እንዴት የሷን ትራፊ ትበላለህ በማለት በጣም በንዴት መንጨርጨር ትጀምራለች።
ዳንኤልም አባዬ ሚስጥር እንዳትናገር ባልከ መሰረት ይኸው ሚስጥር አላወጣውም። አሁን 4 ሚሊዮን ብር ቃል የገባህልኝን ታስገባልኛለህ አይደል? አባዬ ቃልህን ጠብቅ እያለም ቀድሞ ያስጠነቅቀው ገብቷል። አባባም ቀጠሉ። 4 ሚሊዮን ብር ብሰጥ ምንድን ነው የምታደርግበት በማለት ጥያቄያቸውን ያስከትላሉ። ዳንኤልም እንግዲህ ትዳር መስርቼ ከዛም በተራረፈችኝ የቤት እቃ ሟላለሁ በማለትም ነግሯቸዋል። ጥሩ እቅድ ነው። ለማንኛውም እንግዲህ እድልን መሞከር ነው። 3 ወረቀቶች አዘጋጅልና ከነዛ ውስጥ አንዱን ትመርጣለህ። ገንዘብ ካለው አለው፣ ከሌለው የለውም። ዳንኤልም ምን ማለት ነው አባዬ? ለምሳሌ ለእኔ ዋሸልኝ ገንዘብ ትጽፈዋለህ ማለት ነው እያለም ጠይቋቸዋል። አዎ በሚገባ ይጻፋል። እንግዲህ ያ እጣ የሚወጣልህ ከሆነ ድርሻን ትወስዳለህ ማለት ነው በማለትም አስረድቶታል። በሌላ በኩል አባዬ ምን አለህ እያለችም ትሁት እየጠየቀችው ነው። ባም እንግዲህ የዋሸውለትን ገንዘብ እንድሰጠው እያግባባኝ ይገኛል። ነገር ግን ዳንኤልን አሁን 3 ነገሮች ምርጫ አቅርቤለታለሁ። ማለትም እጣ እንዲያነሳ። ምን አይነት እጣ አባዬም እንዲህ ማድረጉስ ምን አስፈለገ እያለችም እየጠየቀቻቸው ነበረ። እንግዲህ እድል ይሳካል ወይስ አይሳካም የሚለይበት ይሆናል በማለትም ለትሁት ነግሯታል። በመጨረሻም እነዚህ ወረቀቶች ተዘጋጅተው ወረቀቱን እንዲያነሳም ይደረጋል። ዳንኤል በመጨረሻም ባዶ ወረቀቱን አንስቷል።